ሼክ ኢብራሂም ቱፋ በኢራን ኤምባሲ በመገኘት የሐዘን መግለጫ ሰጥተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ የኢራን እስላማዊ ሪፐብሊክ የበላይ መሪ አያቶላ አሊ ኻሜኒ በሰማዕትነት ማረፋቸውን ተከትሎ በኢራን ኤምባሲ በመገኘት ሐዘናቸውን ገልጸዋል። ፕሬዝዳንቱ በኤምባሲ በተዘጋጀ የሐዘን መግለጫ ስነ ስርዓት ላይ በመገኘት በመዝገቡ ላይ መልእክታቸውንም አስተላልፈዋል። ሼክ ኢብራሂም ቱፋ ለኢራን ህዝብና መንግስት ያላቸውን ጥልቅ አጋርነት የገለጹ ሲሆን ድርጊቱ በእስራኤልና በዩናይትድ ስቴትስ የተፈጸመ አሰቃቂ ጥቃት ሲሉ ጠርተውታል። ፕሬዝዳንቱ ባስተላለፉት መልእክትም የአሊ ኻሜኒ ማረፍ ኪሳራው ለኢራን ብቻ ሳይሆን በመላው ዓለም ላሉ ሙስሊም ሁሉ ነው በማለት የችግሩን ዓለም አቀፋዊነት ገልጸዋል። ሼክ ኢብራሂም ቱፋ በኢራን ኤምባሲ በመገኘት የሐዘን መግለጫ ሰጥተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ የኢራን እስላማዊ ሪፐብሊክ የበላይ መሪ አያቶላ አሊ ኻሜኒ በሰማዕትነት ማረፋቸውን ተከትሎ በኢራን ኤምባሲ በመገኘት ሐዘናቸውን ገልጸዋል። ፕሬዝዳንቱ በኤምባሲ በተዘጋጀ የሐዘን መግለጫ ስነ ስርዓት ላይ በመገኘት በመዝገቡ ላይ መልእክታቸውንም አስተላልፈዋል። ሼክ ኢብራሂም ቱፋ ለኢራን ህዝብና መንግስት ያላቸውን ጥልቅ አጋርነት የገለጹ ሲሆን ድርጊቱ በእስራኤልና በዩናይትድ ስቴትስ የተፈጸመ አሰቃቂ ጥቃት ሲሉ ጠርተውታል። ፕሬዝዳንቱ ባስተላለፉት መልእክትም የአሊ ኻሜኒ ማረፍ ኪሳራው ለኢራን ብቻ ሳይሆን በመላው ዓለም ላሉ ሙስሊም ሁሉ ነው በማለት የችግሩን ዓለም አቀፋዊነት ገልጸዋል።